ሰላም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በመላው ዓለም የምትኖሩ የእግዚአብሔር ቤተሰቦች ሁላችሁም በያላችሁበት የምድር ዳርቻ እንደምን አላችሁ? እንደምን ከረማችሁ? እንደ እግዚአብሔር መልካም ፈቃድ ዛሬም የምንነጋገረው የሐዲስ ኪዳን ተከታታይ ትምህርታችንን የሉቃስ ወንጌል ምዕራፍ 24 ነው። ምዕራፍ 24 የመጨረሻው የሉቃስ ወንጌል የመጨረሻው ክፍል ነው። 24 ምዕራፎች አሉት። ሁሉም ወንጌላውያን ትምህርታቸውን የሚያጠናቅቁት በትንሣኤና በዕርገት ነው። አሁን በተለይ ሉቃስን ስንመለከተው ትንሣኤውንም ዕርገቱንም በዚህ በ24ኛው ምዕራፍ ላይ በደንብ አድርጎ ይገልጸዋል። እንግዲህ ተሰቀለ ብለናል። ከመስቀል በኋላ ጌታችን ወረደ መቃብር ነው። ወደ መቃብር ነው የወረደው። ከመቃብር በኋላ እንደገና ሶስት ሌሊት በከርሰ መቃብር አድሮ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በተዘጋ መቃብር ተነስቷል። በተዘጋ መቃብር ስንል በከመ ያርኀ ወማኅተመ ድንግልናሃ ለወላዲቱ በልደቱ ሲወለድም ሲጸነስም ከተወለደ በኋላም የእናቱን ማኅፀን እንዳለወጠው ከማሁ ያርኀ ወማኅተመ መቃብሪሁ በትንሣኤሁ ተነሳም ስንል ደግሞ በተዘጋ መቃብር ነው የተነሳው። ድንጋይ የሚያገላብጥለት መቆፈሪያ ይዞ አፈር የሚያነሳለት ወይም አካፋ ይዞ አፈር የሚዝቅለት ሰው አላስፈልገውም። መቃብሩ እንደተዘጋ ሌሊት 10 ሰዓት ተነስቷል። ሊቃውንት አባቶቻችን የተወለደውም የተጠመቀውም የተነሳውም 10 ሰዓት ነው ይላሉ። በመንፈቀ ሌሊት የሚለው ታምረ ኢየሱስ ነው። እንግዲህ አንድ ታምረ ኢየሱስ ያለውን ሌሎቹ መጻሕፍት 10 ሰዓት ስላሉ የአንዱ መጽሐፍ ወደ ሌሎቹ ይካተታል እንጂ በአንድ መጽሐፍ ምስጢር ሁሉ ወደዚያ ስለማይሄድ በመጻሕፍት በብዛት የተናገሩት እሱ ይጸድቃል። ስለዚህ 10 ሰዓት ጥምቀቱ 10 ሰዓት ነው። ልደቱም 10 ሰዓት ነው። ትንሣኤውም 10 ሰዓት ነው ብለው ሊቃውንት አባቶቻችን ያስተምራሉ። ሲነሳ ግን መቃብር ሳይከፈት መቃብር ክፈቱልኝ ሳይል በተዘጋ መቃብር ተነስቷል። አምላክ ነውና በተዘጋ ቤት እንደገባ አሁንም በተዘጋ መቃብር ተነስቷል ጌታችን ኢየሱስ ክርስቶስ። ወበእሑድ ሰንበት በጽባሕ አሌልያ ገይሰ ወሖራ ሀበ መቃብር ወሰደ አፈዋተ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በሚነሳበት በዚያ በእሑድ ሰንበት ሌሊት ተነስተው እየገሰገሱ እዚያ ሴቶች ወደዚያ መሄዳቸውን ወሰደ ውእቱ አፈዋተ ዘአስተዳለዋ ያዘጋጁትን ሴቶችም ያዘጋጁትን ሽቱ ይዘዋል። ወካላተኒ አንስት ምስሊሆን ሌሎችም ሴቶች ነበሩ፣ ሽቱ ያዙም ያልያዙም ለማለት ነው። ወረከበ ኀለይቲ እብን ማኅበ እንኩልኩለ ምነ መቃብር ከመቃብሩ የተነሳችውን ድንጋይም ተመለከቱ። ሴቶቹ ወደ መቃብሩ ሄዱ። ሽቱ የያዙ አሉ፣ ሽቱም ያልያዙ ሌሎችም ሴቶች አሉ። እንግዲህ የሽቱ ጉዳይ ብዙ ሊቃውንት አባቶቻችን ሲተረጉሙት በሀገራቸው ይሄ ለኢየሱስ ክርስቶስ ክብር የወሰዱት ነው፣ እነሳለሁ እንዳለ ያምኑ ነበረ። ሲነሳ ለክብሩ የሚገባውን ነገር ማድረግ አለብን በትንሣኤው ብለው ነው የሄዱት። ግን በሀገራቸው በአይሁድ ሕግ ደግሞ የከበረ ሰው ነገስታት፣ እንዲህ ታላላቅ ሰዎች፣ በጣም እጅግ የተከበሩ ሰዎች በሚሞቱበት ጊዜ በሶስተኛው ቀን መቃብሩ ጋር ሂዶ ሽቱ ማርከፍከፍ የተለመደ ነው ብሎታል። ልማደ አይሁድ ነው ይሉታል። ድንጋዩ ወደ ተገላበጠበት ወደዚያ ወቦአ ወይረከባ ሥጋሁ ለእግዚእ ኢየሱስ ወደዚያ ገቡ። ሥጋውን ግን አላገኙትም። መቃብሩ ተከፍቷል። መልአኩ ድንጋዩን አገላብጦታል። ግን እዚያ ውስጥ ጌታችን ኢየሱስ ክርስቶስ መቃብር ውስጥ የለም። ሥጋውን አላገኙትም። ወንዘ ያነክራ ወያጣ በእንተ ዝንቱ ወአስተርአዮን ክልኤቱ እደው ወቆሙ ሀቢሆን ወይበርቅ አልባሲሆሙ። እነሱ ቆመው ከዚያ በማድነቅ ላይ ባሉበት ሰዓት በተደሞ ባሉበት ሰዓት ሁለት እደው ማለትም መላእክት ናቸው። በሰው አምሳል ስለሆነ እደው ይላቸዋል። ነጫጭ የለበሱ ሁለት መላእክት እዚያው ቆመው አገኟቸው። ሴቶቹ ነጫጭ ለብሰው ነበረ። ወርሃ ትፍሲት ነው፣ የደስታ መገለጫ ነው። ዛሬ ምእመናን ወደ ሥጋው ደሙ ንስሐ ገብተው ሥጋው ደሙ ሲቀርቡ ነጫጭ ለብሰው ይመጣሉ። ከዚህ የበለጠ ደስታ የለምና፣ ለሥጋው ደሙ መብቃት ከዚህ የበለጠ ደስታ የለምና ነው። ያ ማለት ግን የግድ ነጭ ልብስ ያለው ብቻ ይቁረብ ማለት አይደለም። ሥጋው ደሙን ለመቀበል ታጥቦ ተዘጋጅቶ በየትኛውም ልብስ መቁረብ ይቻላል። ምክንያቱም አባቶቻችን ለምድ ለብሰው ደበሎ ለብሰው ሁሉ ይቆርባሉ። የሚፈለገው ከምንም በላይ ለሥጋው ደግሞ የልብ ንጽሕና ቅድስና ነው የሚፈለገው። ያ ማለት አንዳንድ ጊዜ ከልብስ አንጻር ሰዎች ልብስ ስለሌለኝ ነጭ ልብስ ስለሌለኝ እንዲህ አይነት ልብስ ስለሌለኝ አልቆረብኩም መቁረብ አልቻልኩም የሚሉ ሰዎች ስላሉ በዚህ ምክንያት የእግዚአብሔርን ሥጋ ወደም ወይም ክርስቶስን ሥጋና ደሙ ሳይቀበሉ መኖር ተገቢ ስላልሆነ ለዚህም ቀጠሮ መስጠት የዕለት እንጀራችን አትንሳን ማለትም ሥጋው ደሙን ለመቀበል ንስሐ ለመግባት ሁልጊዜ ይህንን አትንሳን ማለት ስለሆነ በእንዲህ አይነት ምክንያት
በልብስ ምክንያት በተለያየ ምክንያት እየደረደሩ ከእግዚአብሔር ሥጋና ደሙ መራቅ እንደማይገባ ይህን መናገር እንፈልጋለን። ነጭ ልብስ መልበስ ግን የደስታ መገለጫ ነው። ካለ ነጭ ልብስ መልበስ ተገቢም ነው፣ ደስም ይላል። ለዚህ ያበቃኸኝ፣ ለሥጋው ደምህ ያበቃኸኝ አቤቱ በፍጹም ትንሣኤ ተነስቼ መንግስት እንደምወርስ ማረጋገጫዬ ሥጋው ደሙ ነውና ሥጋው ደሙ ስለተቀበልኩ ደስ ብሎኛ ብሎ ወርኃ ትፍሥሕት ስለሆነ የደስታ መገለጫ ነጭ ልብስ መልበሱም ተገቢም እንደሆነ በአንጻሩ እሱ ከሌለም ደግሞ በዚህ ምክንያት ከሥጋው ደሙ መሰናከልና ወደኋላ ማለት እንደማይገባ ቤተክርስቲያናችን ታስተምራለች። ወተንሳ ያህሎ ዘየሰ ተዘከራ ቃሉ ዘይቤለክን በገሊላ እነሳለሁ ብሎ እንደነገራችሁ ያን የኢየሱስ ክርስቶስን ቃል እርሱን አስተውሉ። እነሳለሁ እንዳለ ተነስቷል። ሀለወ ለወልደ እጓለ እመሕያው ይግባ ውስተ እደ ሰብእ፣ ወደ ሰው እጅ እገባለሁ፣ በሰው እጅ በቁጥጥር ስር ውላለሁ። ሀጣን ወይ ሰቅልዎ ወይ ቀትልዎ ወይ ተነሳ በሳልስት ዕለት ይገሉኛል፣ ይሰቅሉኛል፣ በሶስተኛው ቀን እነሳለሁ ብሎ የተናገራቸውን በገሊላ እሱን አስቡ። ወተዘከራ ቃሎ እነሱም ያንን ቃሉን አሰቡ። ወአትወድ ሀበ መቃብር ነገራሆሙ ዘንተ ለአሰርቱ አሐዱ ወለቢጾሙኒ ሁሎሙ። ከዚያም በኋላ እነኚህ ሴቶቹ ሂደው ለ12 ሐዋርያትና ሌሎቹም ላልመጡት ለእነኛም ነገሯቸው። 70 አርድእት ማለት ነው። ለእነኛም ጭምር ነገሯቸው። ወእማንቱሰ ማርያም መግደላዊት፣ አንዷ ማርያም መግደላዊት ናት። ወዮሐና አንዷም የዮሐና ናት። ወማርያም እንተ ያዕቆብ አንዷም የያዕቆብ ማርያም ናት። ወቢጾንሂም እለ ምስሌሆን ነገራሆሙ ዘንተ ለሐዋርያት፣ እነኚህም ሁሉ በአንድ ላይ ሆነው ሂደው ለሐዋርያት ነገሯቸው። ወከነ ዝንቱ ነገር በቅርቤሆሙ ከመ ዝንጋዬ ወኢያእመንዎሙ ወአክሐድዎን፣ እነሱ ይህን እንዳያምኑ አድርገዋቸው ስለነበረ እንዳያምኑ አዘናጓቸው ወይም አዘናግተዋቸው ነበር። ወተንሳ ጴጥሮስ ወሮፀ ሀበ መቃብር ወሐወፀ ወርየ መዋጥሃ በያቲቶ ንቡረ ወአተወ እንዘ ያነክር ዘኮነ፣ የሆነውን ነገር እያደነቀ መጎናጸፊያ እዛ ተቀምጦ ነበርና ጴጥሮስም እየሮጠ ሂዶ መቃብሩን ጎበኘ። እንግዲህ ይህን ስንመለከተው መጀመሪያ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያው መላእክት ናቸው ድንጋዩን ያገላበጡት። መልአክ ለምን ድንጋዩን አገላበጠ? ክርስቶስ ድንጋይ የሚያገላብጥለት መልአክ ፈልጎ አይደለም። እየፈቅድ ኃይለ መልአክ የመልአክ እርዳታ አይፈልግም። እስመ ውእቱ ፈጣሪሆሙ ለመላእክት፣ እሱ ራሱ የመላእክት ፈጣሪያቸው ነውና ታላቁ ዲዮናስዮስ በሃይማኖተ አበው እንደተናገረው። ስለዚህ የመልአክ እርዳታ ፈልጎ ድንጋይ ያገላበጠለት መልአክ የለም። ጌታችን 10 ሰዓት ተነስቷል። ጠዋት 12 ሰዓት ላይ ሴቶች ሲመጡ በመቃብር ውስጥ እንደሌለ ጌታችን እንደተነሳ ለማረጋገጥ ድንጋዩን አንስቶ የለም እነሳለሁ እንዳለ በገሊላ አታስታውሱምን? ያንን ቃሉን አላስታወሳችሁም? አላሰባችሁምን? እነሳለሁ ብሎ በገሊላ እንደነገራችሁ እንዲያስተማረ እሱማ በመንፈቀ ሌሊት በኋላ በ10 ሰዓት ላይ ተነስቷል። የለም ያሉ ዚህስ ከዚህ የለም ብሎ ነገራቸው። እነሱም ሴቶቹም ከዚያ በኋላ ለሌሎች ሐዋርያትና ለሌሎቹም ለ70 አርድእት መናገራቸውን ይገልጻል። ከዚያ በኋላ ስለ ኤማሁስ መንገደኞች ነው የጌታችን ትንሣኤ በዚህ መንገድ ከገለጡ በኋላ በኤማሁስ ደግሞ ቀለዮጳ ዘውቱ ሉቃስ የተባለው ቀለዮጳና ኒቆዲሞስ ጉዞ ላይ ነበሩ። ጉዞ ላይ ወደ ኤማሁስ ወኢተ ዕለተ እንዘ ይሐውሩ ክልኤቱ እሙስቴቶሙ ሀገር እንተ ርህቅት እምኢየሩሳሌም መጠነ 60 ምዕራፍ ወይም ኪሎ ሜትር እንተ ስማ ኤማሁስ ወደምትባል 2 ደቀ መዛሙርት ይሄዱ ነበረ። ወይተናገሩ በይናቲሁ በእንተ ኩሉ ዘኮነ፣ የሆነውን ሁሉ ነገር እየተነጋገሩ እሷቸው እያወሩ ሄዱ ነበረ። 2 ደቀ መዛሙርት ብሏቸዋል። ወይም ቀለዮጳና ሉቃስ ማለት ነው። ቀለዮጳ የሚለው ሉቃስን ነው። ሁለተኛው ኒቆዲሞስ ገንዞ የቀበረው ነው። እነኚህ ሁለቱ ከኢየሩሳሌም 60 ምዕራፍ የምትርቅ ኤማሁስ የምትባል ወደ ምስራቅ ኢየሩሳሌም ጉዞ ያደርጉ ነበረ። ወንዘ እሙንቱ ይተናገሩ ወይታሰስዎ ለዝንቱ፣ እነኚህ ይናገሩ ነበረ፣ እሱንም ይመረምሩ ነበረ። ወቀርቦሙ እግዚእ ኢየሱስ ወሆረ ምስሌሆሙ፣ ጌታችን ኢየሱስ ክርስቶስ ቀረባቸውና አብሯቸው መሄድ ጀመረ። ወተሕዘ አዕይንቲሆሙ ከመ ያእምርዎ፣ እንዳያውቁት አይናቸው ተጋርዶ ነበረ። ወይም ማለት አይናቸው ማለትም የልብ አይናቸው ነው። በአይነ ሥጋ ያዩታል፣ ግን የልባቸው አይን እሱ መሆኑን ግን ማስተዋል አልቻለም ነበረ። አላስተዋሉም ለማለት ነው። ወይቤሎሙ እግዚእነ ምንትኑ ዝንቱ ነገር ዘትናገሩ በናቲክሙ ዘተሐውሩ ትጉዛኒክሙ፣ አዝናችሁ እየሄዳችሁ እርስ በርስ የምትነጋገሩት ምንድን ነው? እነሱ እየተነጋገሩ ያሉት ጌታችን ኢየሱስ ክርስቶስ በቀራንዮ በነ ጲላጦስ በነ ሄሮድስ የደረሰበትን ፍርድ፣ ከዚያ በአይሁድ የደረሰበትን ግርፋት፣ ስድብ፣ ስቅላት፣ ጎን መወጋት፣ ያን መከራውን እየተነጋገሩ እየሄዱ የነበረው። ጌታችን ቀረበና ምንድነው አዝናችሁ የምትነጋገሩት ይህ ጉዳይ ምንድን ነው ብሎ ጠየቃቸው። አውሳ አሐዱ እምኔሆሙ ዘስሙ ቀለዮጳ የተባለው ሰው መለሰለት። ቀለዮጳ ሉቃስ ማለት ነው ብለናል። ወይቤሎ አንተኑ ባሕቲትከ ነግድ ለኢየሩሳሌም ወኢያእመርከኑ ዘኮነ በውስቴታ በዝንቱ መዋዕል፣ በዚህ ሳምንት
በዚህ ጊዜ በዚህ ዓመት በዚህ ወር አሁን ባለው በዚህ ሁኔታ በዚህ ሰሞን በኢየሩሳሌም የሆነውን አታውቅምን? ለኢየሩሳሌም ወይስ እንግዲያ ነህ አንተ? እንግዲያ ነህን ለኢየሩሳሌም ብሎ ቀለዮጳ ሉቃስ ለኢየሱስ ክርስቶስ መለሰለት። ወይ የራሱን ጉዳይ ለራሱ ነው እየመለሰለት ያለው። ወይ ቤሎ ጊዜ ኢየሱስ ምንትኑ ውእቱ ይህ ምንድን ነው ብሎ ጌታችን ኢየሱስ ክርስቶስም ጠየቃቸው። ወይ ቤልዎ በእንተ ኢየሱስ ናዝራዊ ብእሲ ጻድቅ ወነቢይ ዘኮነ ካህሌ በቃሉ በምግባሩ በቅድመ እግዚአብሔር ወበቅድመ ኩሉ ሰብ ስለ ኢየሱስ ጻድቅ ስለሆነው ስለ ናዝሬቱ ኢየሱስ ነቢይም ስለሆነው ዘኮነ ካህሌ በቃሉ ሁሉን የሚችል ማድረግ የሚችል በቃሉ ድውያንን መፈወስ ለምጻምን ማንጻት ዕውር ማብራት የሚችል ወበምግባሩ በተግባሩም ደግሞ ራሱ ዓለምን ለማዳን የመጣ ሙቶ ዓለምን ለማዳን የመጣው በቅድመ እግዚአብሔር ወበቅድመ ኩሉ ሰብ በሰውና በእግዚአብሔር መካከል በቃሉም በተግባሩም የታመን ጻድቅ ነቢይ ብሎታል። እንደ ነቢይ ወደፊት የሚሆነውን ነገር ይናገር ነበርና ከዚህ አንጻር ነው እንጂ የነቢያት አምላክ ነው። ጻድቅ አለው። አዎ እንደ ጻድቃን ደግሞ እንከን አልተገኘበትም። በጻድቅ ደረጃም ገልጾታል። ያው እንከን አልባ መሆኑን በነቢይ ደረጃ ገለጡት። ሁሉን ተናጋሪ የሁሉ ባለቤት መጻያትን ኃላፊያትን ሁሉ የሚገልጽና የሚናገር ይህን ለሚናገሩ ሁሉ የሚገልጥ መሆኑን ለማስረዳት ነው። ወንነሰን አምን ቦቱ ከመውቱ ዘሃለው ያርዶም ለእስራኤል ወምስለ ዝንቱ ሁሉም ሳልስ ዮም ዘኮነ ዝንቱ እሱ እስራኤልን በአጠቃላይ ህዝብን እንደሚያድን አሉ። ህዝቡን ሁሉ እንደሚያድን የእስራኤል አዳኝ ታዳጊ መድኃኒት እንደሆነ እናምንበታለሁ። ይህ ሁሉ በዚህ 3 ቀን ውስጥ ነው የተከናወነው። ወነሰነ አምን ቦቱ ከመውቱ ዘሃለው ይሄንን እስራኤልን እንደሚያድን አዳኝ እንደሆነ እናምንበታለን። ወቦ አነስተኒ ለአንከራ ወነገራንም ለነ ለጌሳ በመቃብር ሴቶችም እነኛ ያደነቁ ይህን የነገሩንም እነሱም ይህንን ነው ለኛ የነገሩን። ወይረከባ ስጋሁ ወተሳየጣ ወነገራነ ከመሬት ርእያ የተመላይት እነሱም ሂደው ያንን ተመልክተው እንደ መላይት እይታ መላይት እንዲያዩት እነሱም ማየታቸውን ለይቤልዎ ከመሐይወ እንደተነሳ መላይት እንደነገሯቸው ወቦ ለሆሩ ምንየነ ሀበ መቃብር ወረከቡ ከማሁ እንደኛ ወደ መቃብር ሂደው ወይም ወደ መቃብር የሄዱት እርሱም ያዩት በከመይቤል አንስት ወለቱሰ ይረከብዎ እሱን እንዲያላገኙ ሴቶች እንደተናገሩት ወይ ቤሎም ውዚ ኢየሱስ ኦ አብዳን ወጉንዱ ያነ ልብ ለይ አሚን በኩሉ ዘይቤሉ ነቢያት እናንተ ልባችሁ ያላስተዋለ ለማወቅ የዘገያችሁ ነቢያት የተናገሩትን ሁሉ ለማወቅ እንዴት ተሳናችሁ ብሎ ጌታችን ኢየሱስ ክርስቶስ ገሰጻቸው። አብሯቸው ያለው አኮኑ ከመዝህ አለው ለክርስቶስ ይትቀተል ወይባ ውስተ ስፋቲሁ ይገደላል፣ ነገር ግን ከሙታን ተለይቶ ተነስቶ ወደ ክብሩ ወደ ዙፋኑ ይሄዳል። ይህንን አታውቁምን? አልተረዳችሁምን? ልባችሁ ለምን ዘገየ? ማስተዋልስ ለምን ተሳናችሁ ብሎ ገሰጻቸው። ወአሐዘ ይፈክር ሎሙ እምዘ ሙሴ ወዘነቢያትም ሁሉ መጻሕፍት ዘበንቲአሁ ከሙሴ ጀምሮ እስከ ነቢያት ድረስ ያለውን ሁሉ ተረጎመላቸው። ምክንያቱም ሙሴም በኦሪቱ ትንሣኤውን፣ ልደቱን፣ ሞቱን፣ ርገቱን በሙሉ ተናግሯል። ነቢያትም እንደዚህው እንደሚጸነስ እንደሚወለድ ዓለም እንደሚድን መከራውን፣ ሞቱን፣ መቀበሩን፣ ከሙታን ተለይቶ መነሳቱን፣ ማረጉን ይሄንን ተናግረዋል። ይህን የተናገሩትን ሁሉ ተርኮ ነገረላቸው። ወቀርቡ ሀገር የሀጉር ባቲ ወሀዘ የተራቆሙ ወደ እነሱ ቀረበላቸውና ይህን ከተረጎመላቸው በኋላ ወደ ሀገሩ እየተቃረቡ ሲመጡ እርሱም ከነሱ ተለየና እየራቃቸው ሄደ። ዋገበርዎ ወይቤልዎ ንበር ምስሌነ ከኛ ጋር እደር እስመ መሴው ተቆልቆለ ፀሐዩ እነሆ ሊገባ ሊጠልቅ ነውና መሽቷል አሉት። ወቦአ ከመ ይድር ምስሌሆሙ ከነሱ ጋር ያድር ዘንድ ገባ። ወእምዝን ዘይረፍቅ ምስሌሆሙ ነሳ ህብስተ ወባረከ ወፈተተ ወሀቦሙ ከዚያ በኋላ ከነሱ ጋር ተቀምጦ ሳለ ህብስቱን ባረከና ቆርሶ ሰጣቸው። ወተከስተ አዕይንቲሆሙ ወአእመርዎ ወጠፋ እምኔሆሙ ሶቢሃ ወሀጠውዎ ያን ጊዜ ምስጢር ሁሉ ተገለጠላቸውና አብሯቸው ያን ሁሉ ጉዞ የተጓዘ ያን ሁሉ ነገር የነገራቸው ያን ሁሉ ነገር ያወሩት እሱም እንደገና የገሰጻቸው የመከራቸው ጌታቸው አምላካቸው መድኃኒታቸው ኢየሱስ ክርስቶስ ከሙታን ተለይቶ የተነሳው እንደሆነ እነሱም የልብ ዓይናቸው ተገለጠላቸውና ተረዱት። ወይቤሉ በበይናቲሆሙ አኮኑ ይነድደነ ልበነ ዘከመ ይነግረነ በፍኖት ወይፈክር ለነ መጻሕፍተ ያን ጊዜ ልባችን ይቃጠል ነበረ መጻሕፍትን እየተረጎመልን በመንገድ በመጣ ጊዜ አሉ። ወተንሱ ሶቢሃ ይእተ ሰዓተ ወተሰጡ ኢየሩሳሌም ከዚያን ጀምሮ ወደ ኢየሩሳሌም ተመለሱና ለ11 ሐዋርያትም ነገሯቸው። ያው ይሁዳ ስለተለየ 11 ይላል። ስለዚህ በአጠቃላይ የትንሣኤው ጉዳይ በዚህ ከሴቶች ጋር ከሐዋርያት አባቶቻችን ጋር ደግሞም ቀለዮጳ ሉቃስና ኒቆዲሞስ የኢማሁስ መንገደኞችን
በዝርዝር በአጠቃላይ የትንሣኤውን ጉዳይና ከተነሳ በኋላ ለነሱ ተገልጦ ላልተረዱት ማስረዳቱና ሌሎቹ እንዲያስረዱ ማድረጉን የሚነግረን አንቀጽ ነው ይሄ። ከዚህ ቀጥሎ ከትንሣኤው ቀጥሎ እርገቱንም ሉቃስ ይጽፋል በዚያው ላይ ወንዘ ዘንተ የተናገሩ ቆመ ማእከሎሙ ኢየሱስ ወይቤሎሙ ሰላም ለክሙ ይትፍሩ አነ ውእቱ። ጌታችን ኢየሱስ ክርስቶስን በመካከላቸው ተገንጦ ሁሉም ሐዋርያት ባሉበት አይዟችሁ አትፍሩ አላቸው። ከይሁዳ በስተቀር ሁሉም ነበሩና። ወደ ንገጹ ወፈሩ ወመሰሎሙ ከመ ዘበመንፈስ ይሬዩ። እነሱ ግን መንፈስ ምታት ይመስላቸው ነበር እንጂ ኢየሱስ ክርስቶስ አልመሰላቸውም ነበር። ወይቤሎሙ እሱም አላቸው ምንትኑ ያደነግጽክሙ ወለምንት ያርግ ዘከመዝህ ህሊና ውስተ ልብክሙ። ምኑ ናችሁ ትደነግጣላችሁ? እንዲህ አይነት ነገር ወደ ልባችሁ እንዲህ አይነት ሐሳብ ለምን ይገባል አላቸው። የልባቸውን አውቋልና። ርእዩ ደዊ ወገሪም ከመ አነ ውእቱ ወግስሱኒ ዋይምሩ እስመ ለመንፈስስ አልቦቱ ሥጋ ወአጽም ከመ ትሬዩ ብየ። እነሆ አንጡ እጆቻችሁን አንጡና ጎኔ ዳሱ፣ ለመንፈስ ሥጋ የለውም ምታትን ብላችሁ አስባችኋልና መንፈስ ሥጋ የለውም፣ ኑ ዳሱኝ እኔ ነኝ ብሎ ጌታችን ኢየሱስ ክርስቶስ እሱን እንዲያዩ እንዲዳስሱት አጥንቱን ሥጋውን እንዲዳስሱት ማድረጉ። ወዘንተ ቢሎ አርአዮሙ እደዊሁ ወገሪሁ። ይህንን ብሎ ከዚያ በኋላ እጆቹንም እግሮቹንም አሳያቸው። ወንዘ አድይ አእምኑ ድንጋጼ ወንዘ ያነክሩ በትፍሲት ወይቤሎሙ ደቂቄ ቦኑ ብክሙ ዝየ ዘንበል። ከዚያ በኋላ እየደነገጡ በደስታ ድንጋጤ እየደነገጡ እያደነቁ ባሉበትም ሰዓት ልጆቼ ሆይ አንዳች የሚበላ ነገር የለምን ብሎ ስለሚበላ ነገር ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሐዋርያትን መጠየቁን ወበላ በገም ወሀብጎ መክፈልተ ዓሣ ጥቡሰ እምፀቀዋ መዓር ከመዓር ጋር የተለወሰ መዓር ያለው የተጠበሰ ዓሣ ሰጡት። ወበላ በቅድሜሆሙ ወነሣ ዘተርፈ ወሀቦሙ። አሁን እዚህ ላይ በላ የምንለው ከትንሣኤው በኋላ በላ ይባላል። ግን በላ የምንለው ለምንድን ነው? ምትሃት ነው ብለው ጥርጣሬ ስለነበራቸው ያንን ሊያርቅላቸው ነው እንጂ ከትንሣኤው በኋላ መብል ትርጉም የለውም። ምክንያቱም ፍጹም ትንሣኤ ስለሆነ የተነሳው እንኳን እሱ እኛም ስንነሳ ፍጹም ትንሣኤ መብል መጠጥ የሚባል ነገር የለም። ነገር ግን ምታት ነው ብለው ውስጣቸው ክፉ ነገር ይወጣ ይወርድ ስለነበረ ያንን ያጠራላቸውና ነፃ ያወጣቸው ዘንድ በፊታቸው በልቶ አሳያቸው። ለማረጋገጥ ነው፣ ሕሊናቸውን ለማሳረፍ ነው። ወይቤሎሙ አኮኑ ዝንቱ ነገር የዘቤለክሙ እንዘሃሎኩ ምስሌክሙ ከመ ሀለወ ይብጻ ዘይቤ ኦሪተ ሙሴ ወነቢያት ወመዝሙር በእንቲአየ። በመዝሙረ ዳዊት የተነገረው በኦሪተ ሙሴ የተነገረው ያ ይፈጸም ዘንድ ሁሉ ይከናወን ዘንድ እሱን እነግራቸዋለሁ እላቸዋለሁ። ወእምዝ ከሰተ ልቦሙ ከመ ይለብቡ መጻሕፍተ ወለበው። መጻሕፍትን ያስተውሉ ዘንድ ልባቸውን ገለጠላቸው፣ እነሱም አስተዋሉ። ወይቤሎሙ ከማሁ ጽሑፍ ከመ ይትቀተል ክርስቶስ ወይትነሣ እምነ እሙታን በሳልስት ዕለት። ክርስቶስ እንደሚሞት በሶስተኛው ቀን እንደሚነሳ አስቀድሞ በመጽሐፍ ተጽፏል፣ ሰብኳቸዋል። እሱም ይህን ነው እየነገራቸው ያለው። በብሉይ ኪዳን መነገሩ ብቻ አይደለም፣ በእሱም ዘንድ ተሰብኳል። አሁን አርግ ኢየሩሳሌም፣ አሁን ወደ ኢየሩሳሌም እንወጣለን። ወሕዝብ ወለወልደ እጓለ እመሕያው፣ የሰው ልጅ እኔን ይይዙኛል፣ ወይ ቀትልዎ ይገሉኛል፣ ወይ ቀብርዎ ይቀብሩኛል፣ ወትነሣ በሳልስት ዕለት በሶስተኛው ቀን እነሳለሁ እያለ ነግሯቸው ስለነበረ ያን እንዲያስተውሉ ወደኋላ መለስ ብሎ እያስተማራቸው ነው። ወይ ስበኩ በስሙ ለንስሐ ለዓለም ሁሉ ለንስሐ በስሙ ይሰብኩ ዘንድ ወለድገተ ኃጢአት ለኩሉ አሕዛብ ይዞም ኢየሩሳሌም ከኢየሩሳሌም ጀምረው በዓለም ሁሉ ይሰብኩ ዘንድ ወአንትሙ ውስተ ሰማዕቱ ለዝንቱ ነገር። ይህንም ሁሉ እኔ ላደረግኩት የድነት ስራ ሁሉ እናንተ ለዚህ ነገር ምስክር ናቸው። ናሁ አነ ፌኑ ተስፋው ለአቡየ ዳይሌክሙ ወአንትሙ ውስተ ነበሩ ሀገረ ኢየሩሳሌም እስከ ትለብሱ ኃይለ ማርያም። እንዲሁ እኔም ተስፋ የሚሆን የአባቴን መንፈስ እልክላቸዋለሁ፣ ወይም መንፈስ ቅዱስ ጰራቅሊጦስን እልክላቸዋለሁ። ሰማያዊ ኃይል እስከምትለብሱ ድረስ በኢየሩሳሌም ከተማ ኑሩ። እንግዲህ ሰማያዊ ኃይል መጽንዕ የሚያጸና፣ መንጽሔ የሚያነጻ፣ መስተፍሥሒ የሚያስደስት፣ መስተስሪ ኃጢአትን የሚያስተሰርይ፣ ከሳቲ ምስጢር የሚገልጥ፣ ቋንቋ የሚያስተረጉም፣ ናዛዚ የሚያረጋጋ የሚባሉት እነዚህ ስድስቱ ነገሮች ሰማያዊ ኃይል ብሏቸዋል። በግሪኩ ጰራቅሊጦስ፣ በእኛ ሰማያዊ ኃይል። ስድስቱ ምስጢራት እነኚህ ወይም ስድስት ነገሮች ሀብተ መንፈስ ቅዱስ የመንፈስ ቅዱስ ጸጋ ስጦታዎችን ይህን እንደሚልክላቸው መንገድ ነው። ወምዛ አውጾሙ አፋስከ ቢታንያ ዋንሳ ደሁ ዋንበረ ላይ ሊቆሙ ባረኮሙ። ወደ ቢታንያ ወጣቸውና ከኢየሩሳሌም ወደ ዳር ወደ ቢታንያ ካወጣቸው በኋላ ወደ አልዓዛር አገር ካወጣቸው በኋላ እጆቹን አነሳና ባረካቸው። እሱም ባረካቸው። ወንዘ ባረካቸው። ወንዘ ባረኮሙ ተርሐቆሙ ወዐርገ ሰማየ። እየባረካቸው ከፍ ከፍ አላረገ ማለትም ራቃቸው አረገ። የርቀት ሳይሆን የርቀት ነው ብሎታል። ርቀት መለኮት ነው፣ ግን በስጋ ስለሆነ ያረገው የርቀት ነው። እየራቃቸው ከፍ ከፍ እያለ ጌታችን ማረጉን ወደ ሰማይ። ወእሙንቱሰ ሰገዱ ሎቱ፣ እነሱ ግን ሰገዱለት። ወተሰውጡ ኢየሩሳሌም በአብይ ፍስሐ፣ ደስ ብሏቸው ወደ ኢየሩሳሌም ተመለሱ በታላቅ ደስታ። ወነበሩ በቤተ መቅደስ ዘልፈ እንዘ ይባርክዎ ወይሴብሕዎ ለእግዚአብሔር
ጧት ማታ ያለ እረፍት እግዚአብሔርን እያመሰገኑት እየባረኩት በቤተ መቅደስ ኖሩ ይላል። እንግዲህ በአጠቃላይ ይሄ አጠቃላይ ስንመለከተው አንደኛ ጸጋ መንፈስ ቅዱስን ለማግኘት በቤተ መቅደስ መኖር እንደሚያስፈልግ፣ በእግዚአብሔር ረድኤት ለመቃኘት ጸጋ እግዚአብሔር እንዳይለየን በቤተ መቅደስ መኖር እንዳለብን አጠቃላይ ለሚመናን የተሰጠ ሕያው የሆነ ትምህርት ነው። ሰው ኑሮ ሁሉ በቤተ መቅደስ መሆን እንዳለበት፣ በቤተ መቅደስ እያመሰገኑ የኖሩ አባቶቻችን ጸጋ መንፈስ ቅዱስ እንዲያገኙ እኛም በቤተ መቅደሱ እያመሰገን ስንኖር ሁል ጊዜ ጸጋ መንፈስ ቅዱስ እንደማይለየን፣ ዓለም ከሚያመጣው መከራ ውጣ ውረድ ፈተና ሁሉ እንደምንድን፣ ሰላምን እንደሚሰጠን፣ እግዚአብሔርን እያመሰገኑ በመቅደስ መኖር ከእግዚአብሔር ጋር መኖር እንደሆነ አስረግጦ የሚነግረን የመጽሐፍ ቅዱስ ክፍል ነው ማለት ነው። ጌታችን ኢየሱስ ክርስቶስ እንዴት እንዳደረገ በሚያደርግ ቅድመ ዕርገት፣ ጊዜ ዕርገትና ድህረ ዕርገት ያለውን ምስጢር በሰፊው ቅዱስ ሉቃስ ተንትኖ አስተምሮ የወንጌሉን ክፍል 24ኛው ምዕራፍ ያጠናቅቃል ማለት ነው። የሉቃስ ወንጌል በዚህ ይጠናቀቃል። የመከረን የገሰጸን ያስተማረን የሰራዊት ጌታ እግዚአብሔር አምላካችን ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። ይቆያል።